በቁልፍ መሰረተ ልማቶች የደረሰ የሳይበር ጥቃትን ለኢንፎርሜሽን መረብ ደህንነት አስተዳደር በ48 ሰዓት ውስጥ ያላሳወቀ አካል እስከ 2 ሚሊዮን ብር የሚደርስ መቀጮ እንደሚቀጣ ተገልጿል። የተገለጸው የኢንፎርሜሽን መረብ ደህንነት አስተዳደር የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅን በተመለከተ ማብራሪያ በሰጠበት ወቅት ሲሆን በአዋጁ ለድንገተኛ ምላሽ ማዕከል ትብብር ያላደረገ አካልም ቅጣት እንደሚከተለው ተቀምጧል ተብሏል። ሀና አብደታ ተጨማሪ አላት። የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ በሕዝብ ተወካዮች ምክር ቤት ሰኔ 2 ቀን 2018 ዓ.ም ነበር የጸደቀው። ይህን አዋጅ በተመለከተም የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ለመገናኛ ብዙሃን ባለሙያዎች በዛሬው ዕለት ማብራሪያ ሰጥቷል። በቁልፍ መሰረተ ልማቶች የሚያተኩሩ የሳይበር ጥቃቶች ከጊዜ ወደ ጊዜ በከፍተኛ ደረጃ እየጨመሩ መምጣታቸውን የገለጹት የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እስካሁን ተቋማቱን በአስገዳጅ ሁኔታ የሚመራ የሕግ ማዕቀፍ ሳይኖር በመቆየቱና ለተቋማቱ ጥበቃ ማድረግ በማስፈለጉ አዋጁ እንደተዘጋጀም ተናግረዋል። እነዚህ ቁልፍ መሰረተ ልማት ማንኛውም አካላዊ ጥቃት እንደሚደርስባቸው ይታወቃል። ፊዚካል አታክ የምንለው እሱ በቀላሉ ሊመለስ ሪቨርስ ሊደረግ የሚችል እንደሆነ ሙን ነው። የሳይበር አታክ ግን ከየትኛውም ቦታ ሆነን የሳይበር ትሬቶች ልናደርስ እንችላለን። እነኚህ መሰረተ ልማቶችን ለማውደም ወይም ለማጥፋት ቀላል እየሆነ የመጣበት ነው። በተለይ የቴክኖሎጂ በመጠቀም የሚደረጉ የሳይበር ጥቃቶች እነኚህን ተቋማት ከምናወጣው ወጪ አንጻር ቁልፍ መሰረተ ልማቶችን ለመገንባት የምናወጣው ወጪና ለድርጊቱ አነስተኛ ወጪ የሚፈልግ በመሆኑ እኛ ደግሞ ቁልፍ ተቋማትን ጥበቃ ልናደርግ ይገባል የሚል መነሻ ይዘን ነው ማለት ነው አዋጁን ያዘጋጀ ነው። የቁልፍ መሰረተ ልማቶች ጥበቃ መንግስት የጀመራቸውን እንደ ዲጂታል መታወቂያ፣ የሞባይል ባንክ ክፍያና የኤሌክትሮኒክስ ግዢ ስርዓትን የመሳሰሉ ሀገራዊ ፕሮጀክቶች መረጃዎችና ሲስተሞች ደህንነት ለማረጋገጥ ያግዛል ተብሏል። አሁን ላይ 12 የሚሆኑ ቁልፍ መሰረተ ልማቶች መለየታቸውን የገለጹት ዋና ዳይሬክተሯ ለሳይበር ጥቃት ተጋላጭ የሆኑ ዘርፎች እንደተካተቱም ገልጸዋል። ቁልፍ መሰረተ ልማት የምንላቸው ቴሌኮም ልናነሳ እንችላለን። የቴክኖሎጂ የዳታ ማዕከላት ልናነሳ እንችላለን። ትልልቅ የአይሲቲ አገልግሎት የሚሰጡ ተቋማትንም ልናነሳ እንችላለን ማለት ነው። በዚህ ረገድ አንደኛው ሆኖ ተለይቷል። ሌላው የፋይናንስ ሴክተር እንደ ቁልፍ መሰረተ ልማት ለይተናል። የፋይናንስ ሴክተር ሁላችሁም እንደምታውቁት በርካታ ሀብት የሚያስተዳድር ተቋም የያዘ የኢንሹራንስን እና ፋይናንስ ተቋማትን የያዘ ነው ማለት ነው። ሌላው የጸጥታና የደህንነት ተቋማት በሶስተኛነት ተለይቷል። የትራንስፖርት ሴክተር በተለይ አሁን የኤሌክትሪክ ቬሂክል የዲጂታል አገልግሎት የመጠቀም የስማርት ትራፊክ ላይቶችና ሌሎችን በመጠቀም ረገድ ውስጥ በርካታ ኢንክሉዲንግ የትራፊክ ቅጣት የትራፊክ ማኔጅመንት ስርዓቶች በዛ ውስጥ እየገቡ እንዳሉ እናውቃለን። አይኦቲን ተጠቅመው የሳይበር ደህንነት ጉዳይ ሊዳስሳቸው የሚችል ጉዳዮች በመሆኑ የትራንስፖርት ሴክተርም በዚህ ረገድ ተለይቷል። የትምህርት ዘርፍ፣ የጤና፣ የውሃና ኢነርጂ፣ የንግዱ ስርዓት፣ የመንግስት አገልግሎቶች፣ የአደጋ መከላከል አገልግሎቶች፣ የግብርና ኢንዱስትሪ ዘርፎችም ከቁልፍ መሰረተ ልማቶች ውስጥ እንደተካተቱ ተነግሯል። አዋጁ የቁልፍ መሰረተ ልማት ባለቤቶች ሊወጧቸው የሚገቡ 18 ዋና ዋና የሳይበር ደህንነት ግዴታዎችንም አስቀምጧል የተባለ ሲሆን ይህም የአደጋ ዳሰሳ ከማድረግ ጀምሮ እስከ ሳይበር ኦዲት ሰርቲፊኬት ማግኘት ድረስ ያሉትን ተግባራት ያካተተ መሆኑን ተጠቁመዋል። 18 አካባቢ የደህንነት ግዴታዎች ተቀምጠዋል። በከፊል ለማንሳት ያክል የሳይበር ደህንነት ማዕቀፎችና እቅዶችን በተመለከተ በተለይ የሳይበር ደህንነት ማዕቀፎች ከዚህ ቀደምም ስናዘጋጅ ቆይተናል። ማዕቀፎቹን ግን እነኚህ ቁልፍ ተቋማት ወደ ራሳቸው ነባራዊ ሁኔታ ወስዶ ህጎችን ከዓለም አቀፍ ስታንዳርድ አስተሳስሮ ከሀገራዊ ስታንዳርድ አስተሳስሮ የመተግበር ክፍተቶች ነበሩ። ለዚህ እሱን በተመለከተ የራሳቸውን የሳይበር ደህንነት ፕሮግራም የመቅረጽና የመተግበር ጉዳይን ይዳስሳል ማለት ነው። ሌላው ሀብት መመደብና መጠበቅ የሳይበር ደህንነት በሌላ አካል የሚጠበቅ አይነት ሀሳብ የነበረው ነው። ነገር ግን ቁልፍ ሀብቶችን የሚያስተዳድሩ ተቋማት ለሳይበር ደህንነት ጉዳይ ሀብት የመመደብ የመጠበቅ ኃላፊነትም አለባቸው። በተለይ በተቋማቱ ስር ያሉ ቁልፍ ተብለው የተለዩ ሀብቶችን የመለየት ከአደጋ የመጠበቅ ግዴታም እንዳለባቸው ያሳያል ማለት ነው። ይህ እንዳለ ሆኖ በአዋጁ ያሉ ድንጋጌዎችን ያላከበሩ ወይም ግዴታቸውን ያልተወጡ አካላት ላይም የሚወሰደው እርምጃ በአዋጁ መካተቱን በተመለከተም ማብራሪያ ተሰጥቷል። ሳይበር ክስተትን በኢንፎርሜሽን መረብ ደህንነት አስተዳደር ስር ላለው የብሔራዊ የአደጋና ክስተት ምላሽ ማዕከል በ48 ሰዓታት ውስጥ ካላሳወቀ እርምጃ ካልወሰዱ ከ1.5 ሚሊዮን እስከ 2 ሚሊዮን ብር የሚደርስ ቅጣት ይጥልባቸዋል ማለት ነው። ሌላው ለድንገተኛ ምላሽ ማዕከል መረጃ ወይም ትብብር ካልሰጠ አደጋው እንደደረሰ እያወቀ ለፍተሻ ለግምገማ እና አስተዳደሩ ለሚያደርገው ማንኛውም የሳይበር ደህንነት
ምክክር ትብብር የማያደርግ ከሆነ ደግሞ ከ300 ሺህ እስከ 500 ሺህ ብር ቅጣት ይጥልበታል ማለት ነው። የሳይበር ኦዲት ደግሞ ቅድም ሳነሳ እንደነበረው በመልካም ፈቃደኝነት ነው ከዚህ ቀደም ተቋማት ፍተሻ የሚያደርጉት። አሁን ግን አስገዳጅ ሆኖ ከወጣበት ጊዜ ጀምሮ ትብብር የማያደርጉ ከሆነ ለፍተሻ ከ1.5 እስከ 2 ሚሊዮን ብር ቅጣት ጥሏል ማለት ነው። በአዋጁ ቁልፍ መሰረተ ልማቶች ላይ ጥበቃ ለማድረግ ፈንድ ይቋቋማል የተባለ ሲሆን የገንዘብ ምንጩም ከተቋማትና ግለሰቦች እንዲሁም ከአስተዳደራዊ ቅጣቶች ይሆናል ተብሏል። አዋጁ ሙሉ በሙሉ ስራ ላይ ከመዋሉ በፊት ተቋማት ራሳቸውን እንዲያደራጁ፣ የሰው ኃይል እንዲያበቁና ቴክኖሎጂያቸውን ደህንነታቸው የተጠበቀ እንዲያደርጉ አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ የ1 ዓመት የቅድመ ዝግጅት ጊዜ መሰጠቱንም የኢንፎርሜሽን መረብ ደህንነት አስተዳደር ጨምሮ ገልጿል።